ኢትዮጵያ ውስጥ 90% የሚሆን ህዝብ አምሶሪቱ ሰይት እጅግ በጣም እየቀፈፈኝ ነው ማወራው። ከውሻ ያነሰ ጭንቅላት ያለው ህዝብ እንደሆነ ከእንስሳት ያለፈ ላስረዳክ። ማንነት ክራይስት ሲኖር አሁን ልክ ሳወራ ኖ ዳኒ ተው ምናምን ትሉኝ ታውዩሉ ነው ያ ውጤት ላውራክ። ውሻ መንገድ ላይ እየሄደ ሌሎች ውሻ መጥተው ሊበሉት ሲል ጭራውን ወደ ውስጥ ከቆለፈ በቂጡ ቁጭ ካለ ይነኩታል። ምክንያቱም ውሻ ነው ብለው ይተውታል። ዝንጀሮ ጭራውን ቢቆልፍ ይተውታል? አይተውትም፣ ይበሉታል። ምክንያቱም ውሻ ማንነቱን ምን ብሏል አውቋል። የሰውየው ማንነትን ምን ይለዋል? ያ ውሻው ማንነት ስለሚያል የኛ ወገን ነው ብሎ ያስባል። ከሰው የዘቀጠ የምትመለከተው ተው አትግደለኝ ባክን ተው እያለ በድንጋይ ወግሮ ይገለዋል። ያንተው ትውልድ አላየህም ዩቲዩብ ላይ? እና ከውሻ አንስም። ውሻ እንኳን ዘሩን ያውቃል። ለምን እኔ ኦሮሞ ነኝ ወይም እኔ እስላም ነኝ ወይ እኔ ክርስቲያን ነኝ? ክርስትና ይበልጣል፣ የሰውየው ስብዕና ይበልጣል። ሰውየው ቢኖር እኮ ነው ክርስቲያንም ልታደርገው የምትችለው። ሰውየው ቢኖር እኮ ነው እስላምም ልታደርገው የምትችለው። የዘቀጠ ጭንቅላት፣ ከእንስሳ ያነሰ ጭንቅላት። በምድር ላይ ተኩላ ነው ክፉ። ተኩላ የራሱን ዘር አይገልም፣ አይበላም። ሊባላ ይችላል፣ ሊበጫጨቅ ይችላል። አልቻልኩም ካለ ግን ይተዋል። የኛ ትውልድ ኢትዮጵያዊ ግን አማራ ናት ብለው ሆዷን ቀደው ልጁን አውጥተው በህይወት የሌለ ልጅ ውስጥ ያለ ልጅን አውጥተው ያልተወለደ ኩላሊት ቀደው ይበላሉ። ምን አይነት ከእንስሳ የባሰ ከተኩላ ያነሰ ጭንቅላት እንዳለ ውጤት ነው የምናየው። ሰው ነኝ ስላልክ ሰው አይደለም። አላየህም? እስላሙን በድንጋይ ሲወግሩ ተውኝ እባካችሁ ባላ ለብያችሁ ፕሊስ ተውኝ እያለ ድንጋይ አንስተው ልጁን ሲገሉት ቆሞ ሌላው ይቀርጻል። ከእንስሳ ያነሰ ጭንቅላት። ሃይማኖትህ ከሰብአዊነት ከበለጠ ሃይማኖት አይደለም።